ውድ የቆሮንቶስ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ቦታ ሁሉ ሰላም፣ ፍቅር፣ አንድነት ከእናንተ ጋር ጸንቶ ይኑር። የኦርቶዶክስ ተዋሕዶ ቤተክርስቲያን ምን ተከታዮች እንኳን አደረሳችሁ፣ እንኳን አደረሰን። ዛሬ ደግሞ በአብይ ጾም አጋማሽ ላይ እንገኛለን። በዚህ ቪዲዮ ደግሞ በምናብ ወደ ኋላ መልሳችሁና ራሳችሁን እንድትቃኙ አደርጋችኋለሁ። አብራችሁን ቆዩ። በዚህ ቪዲዮ በምናብ ወደ ኋላ ረጅም ዓመታትን በመመለስ የነበረንንና የነበርንበትን ቦታ ሊያስረዳ የሚችል የቀደምት አባቶቻችን የታሪክ አሻራ አስቃኛችኋለሁ። እስከ መጨረሻው ብትከታተሉ ታተርፉበታላችሁ፣ ግንዛቤ ማግኘት ትችላላችሁ፣ ራሳችሁንም ትፈትሹበታላችሁ። አብራችሁን ቆዩ። እዛች ከተማ ላይ አንድ ሰው ይሰማል። ይህ ሰው ክፉ አይደለም፣ ደግ ነው አለ። እየሰማችሁ አረ ይሰጣል። እቤቴ ተረብያለሁ እንዴ ብጠይቀው ይሰጠኛል፣ ያበላኛል፣ ያጠጣኛል አለ። ስለዚህ እሱ አይሰጥህም፣ አያበላም፣ አያጠጣህም አለ። እንግዲያውስ አሳያችኋልና ሄደና በሩን አንኳኳና በእንተ ስማ ለማርያም ስለ ወላዲተ ስለ ቸር ሚደረግ ገና ሊበላ ስል ደግሞ እንደዚህ የሚለው ማነው? በሩን ክፈቱና ይሄን ሰው እስቲ ይዋል። አየውን ከፈት ሲያደርግ የሚበላ የነበረውን ዳቦ ወረወረበት። ተነከሰው። ዳቦውን አንስቶ ምን አለ? ቀነሰውና እግዚአብሔር አንስቶ እሱ ሄደ አስቀርቶ ዳቦዋል። አንተ ሰው አበላክን? አዎ አበላኝ። እንዴት በተረ ላሳይ። ይህ ሰው እውነቱ ተነቷል ማለት ነው። እውነቱ ተቆጣር ማለት ነው። በዛች ሌሊት ያባለት ጸጋ አንቀላፋ ይላል። ሲጨልም አንቀላፍቶ ባንቀላፋበት ሰዓት ላይ ህልም ታየው፣ ራእይ ታየው። ምን ሲያደርግ? አዎ ብዙዎች ይቺ ነፍስ አያስፈልግም፣ ይቺ ነፍስ ሲል አንዱ ደግሞ እኔ ተረዳ ብልቶኛል ይህን ሲላየና በዚች በቁራሽ ዳቦ ከተማር አብሁሉ ለሌሎች አከፋፍሎ ሰጥቶ ባዶውን ቀርቶ ወጣ ወደ ከተማ ይላል። ከንሳረበ ታሪኩ ታዲያ በቁራሽ ዳቦ ከታንኩ ሕይወቴን ሁሉ ለክርስቶስ ልስጥ እያለ ራሱን አሳልፎ እየሰጠ እግዚአብሔርን ለመንግሥት ደረሰ። ወገኖቼ ባለናት የእግዚአብሔርን መንግሥት ተመረ፣ ባለን ጸጋ የእግዚአብሔርን መንግሥት ተመረ። በተሰጠን ስጦታ መዳን ከፈለግን ራሳችን እናስራ። ልትድኑ ትወዳላችሁ? ከኔ ጋር ናችሁ? እሱ ልንድን ወዳሉ ቤተክርስት ልክ በሉ ከተቀመጣችሁበት። እኔ መዳን እፈልጋለሁ፣ ህመም አለብኝ፣ እኔ ልድን እፈልጋለሁ፣ አይኔ በእንባ የተሞላ ነው፣ ልድን እፈልጋለሁ፣ ልቤ በሐዘን የተሞላ ነው። ስልክ ራቅ ያላችሁ ነው። ሰው ፊት ለፊት ለመዳን የተፈለገ በርቀት እኮ አይደለም። ጌታችን መድኃኒታችን ክርስቶስ ግን ቀረብ ብሎ አይቶ ነው እኮ ያዳነው። ተነሳ ነው። አሁንም ተነሱት፣ ወደዚህ ቀረብ ብሎ ወደ አውደ ምሕረት ልድን የፈለገ ወደ ፊት ለፊት ምጣት ከጀርባም ያለ በዙሪያውም ያለ መዳን የፈለገ ወደፊት እኔ ዛሬ መዳን እፈልጋለሁ፣ ሰዎች እፈልጋለሁ። ወደዚህ ተለተሉ ጠጋ አበሉ። አንድ ቃል ነግራችሁና የምትድኑበትን ነገር ነግራችሁ ጠጋ ብሎ ልፍ ራቅ ያላችሁ ወደዚህ ጠጋ ብለው ኋላ ያላችሁ ጨርሻለሁ። የትምህርትን አጠቃለን ምስጢሩን የሚነግራችሁ የመዳኛውን ምስጢር ነግራችኋለሁ። ራቅ ያላችሁ ከዙሪያ ያላችሁ ሁላችሁ ወደዚህ ነው። የዚች ታላቅ ጥንታዊ ታሪካዊ ገድል ምዕመናን ለታዘዙ እንደሆኑ በአዲስ አበባ ሁሉ ይሰማል። የመጀመሪያ ቀን የመጠው ይህን ደግሞ ባርኬድ ስለሰሙ ይህንማ ባይን ያልስ ታዲያ እውነት ነው። የሰማሁትን ነገር ባይን እያየ ነው ማለት ልትድኑ ገድላችሁ ቀርቶ ምክንያቱም አዲስ አበባ ሁሉ ይሰማሉ። የዛ አካባቢ ታላቅ ቦታ፣ ታሪካዊ ጥንታዊ ቦታ፣ አጤ ምኒልክ የመሰረቱት ቦታ፣ በ18ኛው ክፍለ ዘመን የተሰራ የተተከለ ቦታ፣ የልጆች እንባ የታበሰበት ቦታ፣ የልጆች ደስታ የተገኘበት ቦታ፣ እውነት ያለበት ቦታ። ስለዚህ ቦታ ሰምቻለሁ። እውነት ነው። ዛሬ ላይ ያያየው ነው። እመሰክራለሁ ሄጃለሁ። ምክንያቱም ተናገሩ ተብሏል።
በመዝሙር ላይ መዝሙር 9 ቁጥር 1 ላይ እንደሚለው ገድሊ ለከብቶ ሁሉ ልቤ ወደክ ሁሉ ስብሐት ይገላል። አቤቱ በልቤ አመሰግናለሁ፣ ድንቅ ተአምር ድንቅ ስራን እመሰክራለሁ። ስለሆነ ለመዳን ዛሬ ፈውስ ለማግኘት ወደዚህ ስፍራ መጥተናል። እግዚአብሔር አምላክ እንባችንን ያብስልን፣ ሕመማችንን አይቶ ማስታገሻ መድኃኒት ይስጠን፣ ካቀረቀረበት ቀና ያደርግልን። ዳግመኛ ስንመጣ በጤና ቆመን የምስራችን ይዘን ልንመጣ እግዚአብሔር አምላክ ቀርልን። ጥላውን ጽናውን ይህን መከረት ሳልኩት ብለን ይዘን ልንመጣ እግዚአብሔር አምላክ ቀርልን። ልቤ መሻት ተፈጸመልኝ፣ ለእናቴ ለኪዳነ ምሕረት ይህን አደረግኩት እንድል እግዚአብሔር አምላክ ቀርልን። ምስራች ተናጋሪዎች አድርገን። ልትድኑ ትወዳላችሁ? ልትድኑ ትወዳላችሁ? አዎ። አቤት። አይ አልፈለጋችሁ መስረቃለት አባቴ መጋቢ አዲስ ልድኑ አልወደዱ በቃ ላቆመው መሰለኝ። ልጆቼ እሺ ካሉ ልጆቼ መዳን ይፈልጋሉ። ዜና አጠገብ ነው። መስቀሉ ምንድን ነው? ያድነና አይደለም? አዎ አይደለም። መስቀላችን ምንድን ነው? ያድ ኃይላችን አይደለም። የነፍሳችን ምንድን ነው? የነፍሳችን መዳኛ ነው። ድህነት ያስፈልገናል። ስለዚህ ልትድኑ ትወዳላችሁ? በመስቀሉ ምን እንላለን? እንድናለን፣ ፈውስ እናገኛለን። ስለሆነ አባታችን ብለው በእውነት አያችሁ፣ ጸሎታችን ሲሰምራት በምንድን ነው ሰበብ? ጸሎት የሚያደርገው በምንድን ነው? በዕጣን። ዕጣኑ የሚታጠበው ጸሎታችን አብሮ እንዲያደርግ ነው ወደ ሰማይ። ስለሆነ ልመናችን የልባችን መሻት እንባችን ታግሶ ሐዘን ከልባችን ጠፍቆ ካቀረቀር በቀን አንልም። አባቶቻችን ለእኛ ድህነት ፈውስ ሊሰጡት በማዕከላችን ጽናውን ይያዙ። እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ይስጠልን። በቤተ ክርስቲያኑ በቤተ መቅደሱ ያቆይልን። እኔ መዳን እፈልጋለሁ፣ ፈውሱን እያገኘሁ ነው የምትሉ እኔ እሺ፣ እንኳን ደህና መጣችሁ። እንግዲህ ከዚህ የምታዩት ፊት ለፊት የብራና መጽሐፈ ድጓ ይባላል። ይህ የሰጡት የመነን የአፄ ኃይለ ሥላሴ ባለቤት ናቸው። እንደሚታወቀው መጽሐፈ ድጓ የድጓ መምህር የሚባለው ይህንን አማሩን ተቃራኒውን ያወቀ ነው። እሱም የብራና ነው። ይሄ ደግሞ ግብረ ሕማማት ይባላል። በሕማማት ጊዜ እንደሚነበብ ታውቃላችሁ። የብራና ነው። እነዚህ በአጠቃላይ የመጽሐፈ ስንክሳር የስድስት ወሩ ነው። ንግሥት ዘውዲቱ የሰጡት ነው። የአፄ ምኒልክ ልጅ ማለት ነው። ይሄ ደግሞ የብር መስቀል ነው። ይሄም የንግሥት ዘውዲቱ የአፄ ምኒልክ ልጅ የሰጡት ነው። ይሄኛው መጽሐፈ ግንዘት ይባላል። ይሄን እንደምታዩት ውስጥ ተሸፍኖ ነው እንጂ እሱ በ16ኛው ክፍለ ዘመን የነበረ ነው። ይሄ የአፄ ምኒልክ የብር መስቀል ነው። ትልቁ መስቀል ነው። ሌላዎቹ መስቀሎች አሉ፣ ግን አላወጣናቸውም። እንደምታዩት ቦታው ጠባብ ስለሆነ ይህም ግብረ ሕማማት ይባላል። እንደምታውቁት ያው አዲስ ነው የሚመስለው። አባቶቻችንን ቀለም በጥብጠው ያናገጠው ይህንም በስነ ስርዓት አቆይተውና እሱም የብራና ነው። ይህን ፊት ለፊት የምታዩት ታምረ ማርያም ነው። የአፄ ምኒልክ በስጦታ መልክ የሰጡት ነው። ይህ ደግሞ 14ቱ ቅዳሴ ነው። ባልቻ አባ ነፍሶ በስጦታ መልክ እንደዚች ደብር የሰጡት ነው። ይህም መጽሐፈ ግንዘት ይባላል ታችኛው። እሱም የብራና ነው። ንግሥት ዘውዲቱ የሰጡት ነው። በአጠቃላይ ከዚህ አሻራቸውን ያላስቀመጠ ሰው የለም። የአፄ ኃይለ ሥላሴ አልባሳት፣ የአፄ ምኒልክ አልባሳቶች አሉ። ቀሚሶች፣ ካባዎች ወደ ውስጥ ናቸው። ስለዚህ ቦታው ጠባብ ስለሆነ መዘርጋት አልቻለም። መጎናጸፊያዎች ግን ወደዚህ ስትዞሩ የአፄ ኃይለ ሥላሴ፣ የአፄ ምኒልክ፣ የንግሥት ዘውዲቱ ቀሚስ እዛ በኩል አለ። ወደ ላይ ደግሞ ጫፍ ላይ ያለው ጣሊያን ሀገራችን እንደመጣ ይታወቃል። በዛን ጊዜ ከነጫማው ቤተክርስቲያን ሲገባ ታመመ ነው የሚባለው በታሪክ እንደምንሰማው። ከዛ በኋላ የኢትዮጵያ ኦርቶዶክስ ቤተክርስቲያን በጫማ አይገባም ነውር ነው ሲሉት፣ አይ አሁን ይሻለኝ እንጂ ገጸ በረከት እሰጣለሁ ብሎ በስጦታ መልክ ያንን አጎበር ሰጥተው ሄዷል። ስለዚህ አሁን እያስገኘ ነው ሁሉንም ታሪክ ማለት ነው። ማጨሩ ቦታ መጀመሪያ ቤተ መንግስቱን አዲስ ዓለምን ሰርተው ሲጨርሱ ከአዲስ ዓለም ይሄ በአንድ ዓመት ነው የሚበላለጠው። አዲስ ዓለምን ታውቁታላችሁ አይደል? እና ይሄ ግብር ቤት የነበረ ነው።
አሰራሩ ያው እንደ ቤተክርስቲያን እንዳልኳችሁ ጠፍሮ እንደምታዩት ነው። ያው 126 ዓመት እንግዲህ ያርጓል ይሄ እንትኑ ጨርሶ ከተጠናቀቀ ማለት ነው። እና ይሄ የነበረ ነው። ዙሪያውን ሰፊ ቦታ ነው። ወደ አዲስ ዓለም በሚያልፉበት ጊዜ ወደዚህ ቦታ የእግዚአብሔር መንፈስ ይመራኛል ምንድን ነው ምናምን ሲሉ አንድ ትልቅ ሰው እዚህ ቦታ ሞት የሚጠራበት የእመቤታችን ጽላት ውድ ቤተሰቦች እንግዲህ እንደ አያችሁት አባታችን የቤተ መዘክሩን በዚህ መልኩ አስቃኝተውናል። ነገር ግን ቤተ መዘክሩ በአግባቡ የተደራጀ ስላልሆነ ሁሉንም ነገር ማየት አልቻልንም፣ ቦታውም ጠባብ ስለነበረ ማለት ነው። አሁን ደግሞ ወደ ዋናውና ትልቅ ቅርስ ወደ ሆነው አስጉዛችኋለሁ። አብራችሁን ቆዩ። አሁንም ሌላው እና ዋናው አስደማሚ የሆነው ነገር ደግሞ ንጉሠ ነገሥት ዳግማዊ አፄ ምኒልክ ከቤተ ክርስቲያኗ በስተደቡብ በኩል በ1893 ዓ.ም ያስገነቡት ቤተ መንግስታቸው ለመግለጽ በጣም በሚገርም መልኩ እውቀት ያረፈበት መሆኑ አሁን እንኳ ተንከባካቢ አጥቶ አርጅቶ ለመፍረስ በቋፍ ላይ እንኳ ሆኖ ማራኪነቱ በአይነ ልቦና ማስተዋልና እውነታውን ለመፍረድ ያስችላል። የቤተ መንግስቱ ህንፃ ባለ 3 ወለል ፎቅ ሲሆን የውስጥ ክፍሎቹ ብዛትና አደረጃጀት በውስጡ የነበሩት የሥነ ስዕል ገራሚ ሲሆኑ ለውስጥ ብርሃንን እንደ ልብ እንዲያስገባ ዙሪያውን በማስታወት የተሰራ ነበር። ክፍሎቹ የየራሳቸው አገልግሎት ያላቸው ሲሆኑ ጥቂቶቹን ለማየት የጸሎት ማድረጊያ ቤት፣ እንግዳ መቀበያ ቤት፣ የዙፋን መቀበያ፣ የዙፋን ፍርድ መስጫ ችሎት ክፍል የሚገኙበት መሆኑን በማየት ለመረዳት ችያለሁ። በሌላ መልኩ ዙሪያውን ያለው አጸድ በጣም ውብ ሲሆን ለአካባቢው ህንፃ ግርማ ሞገስን ማላበስ የቻለ ከመሆኑም ሌላ ለዱር እንስሳም መኖሪያና መጠለያ በመሆን እያገለገለ ሲሆን የሚኒልክ ድኩላን በስዕል የማውቀውን በአይን መመልከት ችያለሁ። ቤተ መንግስቱ የተገነባው ያለምንም ብረት ከአሸዋና ከእንጨት እንዲሁም መስታወት ብቻ መሆኑ ሲታይ የበለጠ ያስገርማል። ይህ ህንፃ በጥንቃቄ እውቀት ባላቸው ሰዎች እድሳት ቢደረግለት ምን ያህል ቱሪዝም እንደሚስብና ለሀገርም ሆነ ለአካባቢው ማህበረሰብ የገቢ ምንጭ መሆን እንደሚችል ማስተዋል ችያለሁ። እግዚአብሔር በፈቀደ ጊዜ አንዱን ሰው በማስነሳት ታሪክ እንዲቀጥል ያደርጋል ብዬም አስባለሁ። ታሪክ በየዘመኑ ጥሩም መጥፎም ይኖረዋል። ጥሩን በመውሰድ ለትውልድ በሚጠቅም መልኩ ማዘጋጀቱ እና መጠቀም ተገቢ ነው። የሀገር ቅርስና ማንነትን ለማሳያ ነው ብዬ አምናለሁ። በዚህ ቤተ መንግስት ህንፃ ውስጥ በጣም የገረመኝና ያስደመመኝ ዘመናዊ ትምህርት ሳይማሩ ምንም የመገናኛ ዘዴ በሌለበት ወቅት ንጉሱ የውሃ ማሞቂያ ያለው የመገላ መታጠቢያ በዚያን ዘመን ያላቸው መሆኑ ሲታይ ምን ያህል አእምሯቸው ምጡቅ እንደሆነ እንደነበረ ህንፃው ያሳብቃል። ለቀደምት አባቶቻችን ክብርና ምስጋና ይገባቸዋል፣ ነፍሳቸውንም ይማርልን ማለት እወዳለሁ። እኛ በቡድን የፋሲካን ጾም በማስመልከት በንስሐ አባታችን አማካይነት ወደ ቦታው ሄደን ከቤታችን ቅድስት ኪዳነ ምሕረት በረከትን ከንጉሱ ጥልቅ እውቀትና እሳቤ ተመስጠን እጃችንን በአፋችን ጭነን ተገርመን ወደ በዓታችን መመለስ ችለናል። ውድ ቤተሰቦች እስኪ ምን እንደሰማችሁ ስለ እውነት በአስተያየት ግለጹልኝ። እግዚአብሔር ሀገራችንንና ህዝባችንን ይባርክልን። ሰላም እንሁን። ይቆየን። ውድ ቤተሰቦች ከዚህ በኋላ ያለውን እንግዲህ እያያችሁ ራሳችሁን አስጎብኙ። እኔ በጣም በቃላት መግለጽ ከሚችለው በላይ ነው የተደመምኩበት። እግዚአብሔር አምላክ ወዶና ፈቅዶ ለዚህ ቦታ አድርሶ ይህንን እንድናይ ስለፈቀደልን ክብር ምስጋናውን እሱ ይውሰድ። የእመቤታችን ምልጃና ጸሎት አይለየን። አብራችሁን ቆዩ። አሁንም ተደመሙበት።
ቤተክርስቲያን